በትልልቅ ሰርጎች መሀል ትንንሽ ሰርጎች አሉ አይደል የሚባለው። እኛ እንደሆነ ለምርጫም ለማጣመርም በጣም ጎበዝ ነን። ከዛሬ ዝግጅት ጀርባ ብዙ አዳዲስ ነገሮች ተፈጥረዋል፣ እነግራችኋለሁ። በመጀመሪያ ግን ብሩኬ እንግዲህ አንቺም ቃል ገብተሽልኝ እኔም ቃል ገባሁልሽ እድሜ ሙሉ እንዳልለይሽ በማለት ለሀይሚዬ ቃል ገብቶላታል። ትናንትና እንዳያችሁ ትናቲ ቤት ነበር አይደል ያረፈችው። ስለዚህ ከዛ በኋላ ቤቷ ውስጥ በጣም ትልቅዬ ዝግጅት፣ እውነት ለመናገር ዲኮሩ እንዴት እንደሚያምር እዚህ ዲኮር ላይ የሆነ ነገር እየጠበቅኩ ነበር። በእርግጥ ያው ብሩኬ ይሄን ነገር ስለማያውቅ ምናምን መፍረድ አይቻልም። ሰው ግን የሆነ ደስ የሚል ቫይቭ አለው በቃ ዝግጅቱ ምናምን። ሲቀጥል ደግሞ ፍፄ ምን አለ መሰላችሁ ቤተሰብ ሁላችሁም ኮሜንት ላይ እንደዚሁም ደግሞ እኛም በአካል ያለነው ሀይሚና ብሩኬን ፑሽ እናረጋለን። እናንተም ኮሜንት ላይ ጻፉ፣ በቅርቡ መጋባት አለባቸው፣ አንድ መሆን አለባቸው እያለ ነበርና እና ዝግጅቱን ሳይ ምን ተመኘው? ቀለበት ተመኘው። እውነቴን ነው ብላችሁኝና ለሀይሚ በርከክ ብሎ ምናምን ዝም ብዬ የሆነ ባሜሮ የምስለው ነገር አለ አይደል? እና ብሩኬ ግን ያን ዝግጅት ምናምን እንደማያውቅ ነው ሲናገር የነበረው ሰው። በእርግጥ እንደዚህ አይነት ቦታ ላይ አይደለም ለሀይሚ ቀለበት የሚደረግላት። ሲቀጥል ደግሞ አንዳንዴ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባል ነገር አለ። ሀይሚና ብሩኬ የራሳቸው እቅድና አላማ አላቸው። የሆነ መቼ እንደሚጋቡ ምን ማድረግ እንዳለባቸው። እንደገና ደግሞ ታላቅ ወንድማቸው አለገባቸው አይደል? መጀመሪያ እሱ ኮሜንት ላይ እያላችሁ ነበር፣ መጀመሪያ እሱ ማግባት አለበት። ሰው ዛሬ ተመርቋል፣ እንኳን ደስ አለህ። ሙሽዬም ያስተላለፈችው መልእክት አለ እውነት ለመናገር ማለት ነው። እና ግን ብሩኬና ሀይሚ ያለውን ነገር ላጣራላችሁና ከዝግጅቱ ጀርባ ምንድነው የተፈጠረው ነግራችኋለሁ። እንግዲህ ሀይሚዬ ዛሬ አንዳንድ ነገሮችን ማለት ከብሩኬ የሚደብሯትን እና የማትፈልጋቸውን ነገሮች ብሩኬ ማስተካከል ያለበትን አንዳንድ ነገሮች ስትናገር ነበር። ሶ አሁንም ሀይሚዬ ትንሽ አለ አይደለ ብሩኬ ማረግ ሲያረግ የሚደብራትን ነገር በተለይ ደግሞ እሷ ሳታቅ የሚያረጋቸው ነገሮች በጣም እንደሚያናድዳት ሰው ጥፋት ይሄ ነው ብላ እየተናገረች ነበረ። ሀይሚዬ አሁንም እኔ ልነግርሽ የምፈልገው ማለት ነው ማሪ፣ ምክንያቱም ስለምትወጁ ስለምታፈቅሪው ያው ካንቺ ውጪ ምንም አይነት ውሳኔ ሲወስን እንደገና ደግሞ ከሌላ ሰዎች ጋር ኮንታክት ከዚህ በፊትም ተናግራለች። ብሩኬ በዋነት ሰዎችን ያምናል፣ ሰዎች ግን እሱን ይጎዱታል። ያ ነገር ትንሽ ይረብሸኛል ስትል ነበር። በተለይ ደግሞ ሴቶች እና እንደዚህ ብትል አልፈርድባትም። ግን ደግሞ ልክ አሁን ብሩኬ እንዳለሽ ቁጭ ብለሽ ይሄን አስተካክል ከማለት ይሄንን ሁለታችንም አብረን እናስተካክል ብትዩ ብሩኬ ጋር ጭንቅላቱ ላይ ለመቀበል ወይንም ደግሞ ቶሎ ያን ነገር ተግባር ለማድረግ ፈጣን ይሆናል። ገባሽ አይደለም? እና ዛሬም እያለ ነበር እና የኔ ጥፋት ብቻ ነው ወይ የምትቆጥሩ? ለምን አንቺም ያደረግሽው ነገር አለ እንዴት ነው በቃ ገደብሽን አልፈሽ ነበረ ከሀሰን ጋር የተናገሩት ማለት ነው። እና ብዙ ነገር አለው በነገራችን ላይ እዚህ ጋር አሁን ሀይሚና ብሩኬ ሲታረቁ ሀሰን እንዴት ነበር ብሩኬን ሲያንቋሽ ሰው ሲሰድበው የነበረው ሰው ዳር ቀራ። ይሄ ምንድነው? አጨብጫቢ። አንዳንድ አጨብጫቢዎች በፍቅረኛሞች ባልና ሚስቶች መሀል ገብታችሁ እንደ ስታጨበጭቡ እነሱ ሲታረቁ እናንተ ዳር ነው የምትቀሩት። ተጣልተው የማይጣሉ ሰዎች ናቸው ባልና ሚስት፣ እንደዚሁም ደግሞ ፍቅረኛ። ሰው አይታረቅም ሀሰን አይደለም ይታረቃል ለስራው ማለት ነው። ግን ደግሞ ከዚህ ትምህርት መውሰድ ያለበት አካል መውሰድ አለበት። እና ሀይሚ እንግዲህ ለብሩኬ ያስጠነቀቀችው ቃል የሚያስገባችሁ ምንድነው? ከዚህ በኋላ ምንም አይነት ሴት ቢሆን በተለይ ደግሞ ሴቶች እኔን ሳታማክረኝ እኔ ሳላቅ ምንም አይነት ውሳኔ እንደማትወስን ሴቶችን እንደማታገኝ ቃል ግባልኝ ያለችው። አሁንም ጥርጣሬ አላት፣ ስጋት አላት። ብሩኬ ሜቢ ያው በህይወቴ ሴት የለም ስለምን አይነት ሴት ነው የምታወሪው እንዴ ነው ቃል የምታስገብኝ እያለ ነበር ብሩኬ። ግን ደግሞ ሀይሚዬ ነገ ሌላ ሴት እንደማይመጣ እርግጠኛ ልሆን አልችልም እያለች ነበር። እና ይሄን ነገር ሀይሚ ልቧ ርፍ እንዲልላት ነገሮች እስትክክል ብለው ህይወቷ የተስተካከለ ስላችሁ የተስተካከለ ነው። ግን ደግሞ ያላት ስጋት ብሩኬ ላይ ያላት ጥርጣሬ ነገሮች ክሊን እንዲሆኑ ብሩኬ ወንድሜ ማለት ነው ብዙ ነገሮችን ስታረክ ልክ ሀይሚ እንዳለችው ብቻን ከምትወስን አቃለው። እዚህ ጋር እኮ ብሩኬም ለብቻው የሚወስነው እኮ በክፋት አስቦት አይደለም። ሀይሚ እንዳትጨነቅ በዛ ነገር ላይ እንዳታስብ ምናምን ስለፈለገ ነው። ገባችሁ? በራሱ ያን ነገር እወጣዋለሁ ብሎ ይገባና ሴቶች ደግሞ ወደ ሌላ ጠምዘው ይወስዱበታል። እና ያ ነገር ነው ብሩኬን እየጎዳ ያለው እንጂ ልቡ ላይ ክፋት ኖሮ ወይንም ሀይሚን ለማስቀየም ሀይሚን የሆነ ነገር ለመጉዳት ምናምን አይደለም። ይሄ ግልጽ ነው። እና ሀይሚ ደግሞ እኔ ሳታስፈቅድ እኔ ሳትነግረኝ ምንም ነገር ማድረግ የለብም መማር አለብኝ እያለችው ነበር። እኔ ደግሞ ጠቅለል አድርጌ ለሀይሚም ለብሩኬም ስናገር በተለይ ልክ ትናንትና ናቲ እንደተናገረው ትዳር ላይ ወይንም ፍቅር ላይ የሆነ ከመቻል በላይ መነጋገር፣ ተነጋግሮ ነገሮች መፍታት ካልሆነ ደግሞ በቃ መቻቻል ሳይሆን መቻል። ሀይሚያውን ይሄንን ማድረግ የለብም እንደዚህ አታድርግ የምትለው አዲስ ስለሆነባት ነው እንጂ ነገሮች እየዋሉ እያደሩ ሲመጡ ኦኬ ነገር ለካ በቃ እኔ ብችለው
እኔ የሆነ ነገር አለ አይደለ እንትኖችን ስቴፕ እንዴት ክፍተት ብሰጣቸው ብሩኬ በራሱ ጊዜ ለማስተካከል የሚጥረውን ነገር ይማርበታል። ባይስተካከል እንኳን ነገ ላይ ያን ስህተት እንዳይደግመው ተምሮበት ያልፋልና ሀይሚዬ ብዙ ጊዜ እንደዛ ስትዩ እንዴት ነው ብሩኬ የሚያስበው እንደ ወቀሳ፣ እንደ መጨቃጨቅ ይሁን እንደ መታረክ እንደዛ ነገር እንዳይወስድብሽ አንቺም ሁለታችንም እናስተካከል በሚለው ብትወስጅልኝ ብሩኬ ደግሞ ያው ብሏል። በቃ አንደኛ ጥፋቱን አምኗል፣ ሁለተኛ ነገር ደግሞ አንቺም አጥፍተሻል። ከዚህ በኋላ በዚህ ነገር አንጨቃጨቅ፣ ለወደፊቱ ግን እየተነጋገርን እናስተካክል። ወጥተሽ ሶሻል ሚዲያ ላይ ማልቀስ የለብሽም እያለ ነበር። እኔም በዚህ እስማማለሁ። ሀይሚ በጭራሽ ወጥተሽ ሶሻል ሚዲያ ላይ እንባሽን ማየት ነው የማልፈልገው፣ የምር ማለት ነው። እና ሶ ተነጋግሮ መፈታት ያለበት ነገር ይፈታል፣ የማይፈታ ምንም ነገር ስለሌለ ማለት ነው። እናንተ ደግሞ ፍቅራችሁ ብቻ ትልቅ ስለሆነ ሶ እናንተ ለራሳችሁ ብቻ ሳይሆን ለሌላ የሚተርፍ ፍቅር ነው ያላችሁኝና ያ ፍቅር ደግሞ ራሱ ተነጋግራችሁ ነገሮችን ክሊን እንድታረጉ ቤታችሁን አሳምራችሁ እንድትሰሩ ያግዛችኋልና ዛሬ እንግዲህ በሚያምር ዝግጅት ነው ሀይሚዬ ወደ ቤቷ የገባችሁ። በእርግጥ ሀይሚ ብቻ ሳትሆን ምንድነው አያችሁ አይደል ቤተሰብ፣ ከዚህ በፊት ቡታጅራ ላይ አይታችሁ ከሆነ ከዚህ ልጅ ጋር ፍፄ ይጣመር እየተባለ ነበር። ልጅቷ መታለች። ይሄ ዝግጅት ግን ያልገባኝ ለሀይሚ ነው ወይንስ ደግሞ ልጅቷ ከፍፄ ጋር ልትጣመር ስለሆነ ነው? እኔ ይሄ ነገር ክሊን አልሆነልኝም። ለምን እንደሱ እንዳልኩ ታውቃላችሁ? ሶ ብሩኬና ሀይሚ አሁን በሰሩት ስራ በዚህ በአንድ ሳምንቱ ስራ ሀይሚ ውጭ ሄደች ምናምን ተብሎ በተሰራው ስራ መማር ያለበት አካል ይማርበታል። ለአንዳንድ ሰዎች መልስ መሆን ያለበት ነገር መልስ ነው። ገባችሁ አይደለም? ሀይሚ ስላልሄደች ማለት ነው። ዝግጅቱ ግን ዝም ብዬ ሳስብ ልጅቷን እየተቀበሉበት ነው ቤተሰብ። ሀይሚን ብሩኬም ፍፄም ልጅቷን ወደ ሶሻል ሚዲያ ላይ ከፍፄ ጋር ለማጣመር ያመጧ ዝግጅት ትመስለኛለች። ዝግጅቷ ግን ደስ ትላለች። ያው ሴትዮ ልጅቷ እና ፍፄ ለሀይሚ ነው ዝግጅቱን አዘጋጅን ያሉትኝ። በዚሁ ተጣመሩ። ከዚህ በፊትም በጣም ብዙ ሰዎች ይጣመሩ እነዚህ ልጆችም እያሉ ነበር። ከሀይሚና ከብሩኬ ተማሩ፣ ከሩታና ከአብርሽ ተማሩ። በእርግጥ አብርሽና ሩታ ጋር ያለው ነገር ትንሽ የሚደብር ነገር ቢኖርም ግን ከሀይሚና ከብሩኬ ተማሩ። ብሩኬና ሀይሚም እንደዚህ በአጋጣሚ አገናኝተን ነው። ገባችሁ አይደል? አገናኝተን አረ ዘፈን ነበር ሁላ ረሳውትኝና ይችን አጋጣሚ ተጠቀሙና እናንተም ተጣመሩ፣ ለቁም ነገር ድረሱ። ሀይሚና በተለይ ደግሞ ብሩኬ ሰሞኑን ስለ ማስረገዝ እያወራ ነው። ቤተሰብ ማስረገዝ መውለድ ትሬንድ ሆኗል። በቃ አለ አይደለ? ትሬንድ አይደለም በነገራችን ላይ ብሩኬ ድሮ የነበረ አሁንም የሚኖር ወደፊትም የሚኖር ነው። አሁንም ያለ ወደፊት የሚኖር ተፈጥሯዊ ግዴታ ነው። ገባ አይደለ? ልጅ መውለድ ትሬንድ ሳይሆን ተፈጥሯዊ ግዴታ በሚቀጥል በቃ ዘር ማስቀጠል ስለሆነ የሚቀጥል ነገር ነው። እና ምን ልፈልግ ነው ብሩኬ ልጅ ማስረገዝ አምሮታል። በቃ አግባ፣ ተሞሸር። መጀመሪያ ወንድምህን ፑሽ አርግ፣ ወንድምህን ወይንም ሰርጋችሁን አንድ ቀን አርጉትኝ። እንግዲህ ዛሬ ናኒ ሁለተኛ ተመርቃለች። ሀብ ደግሞ አንደኛ የመጀመሪያውን አላየውም። በርግጥ ይኸው ሁለተኛ ነው። አንደኛ ሀብን አላቅም፣ ግን ሁለቱም አንድ ቀን ተመርቀዋል። ኮንግራቹሌሽን ብያለሁኝ። ሙሽዬም ጸሎት እያረኩ ነው ለልጆች ብላለች። እና በእናታቸው ጸሎት እኮ ነው ሁሉ ነገር ይሄ ሁሉ ታምር ከፈጣሪ በታች እየሆነ ያለው ቤተሰብ። የመሬ ነው። የእናትና አባት ጸሎት ጨለማ ውስጥ ብርሃን ይፈጥርላችኋልና ብቻ ደስ ብሎኛል ቤተሰብ። እውነቴን እምላችሁ እንደኔ ደስ ያላችሁ ላይክ እና ሼር እያደረጋችሁ ተቀላቀሉ እያልኩኝ እዚህ ጋር በቃ ባባይ